እንዴት እንደዚህ ታደርጋለህ? ከቤት ወጣለሁ ካልክ ደግሞ አሁን እሱ ምን ይሰማል? አንተ ከቤት ወጥተህ እሱ ሲመጣ አሁን ምን ልለው ነው? እሱን አገኘዋለሁ እኔ ራሴ አይደለም እሱን አገኛለሁ ሳይሆን በቃ በፍቅር እንደ ድሮዋችን በፍቅር ነው የምንኖረው። ለፍራንክ ብለህ እንደዚህ ታደርጋለህ? ይዙ ጀመር ዛሬ ራሱ ማሜን እኔ ይዤ ይመጣል መምጣቱ አይቀርም። እንደዚህ አትሆኚ። አሰላም አሌይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የእኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ዛሬ ያው ትናንትና አንድ ቪዲዮ አይታችሁ ነበር እና ያው ዩቱብ ላይ ስንሰራ ጊዜ አብዛኛውን ጊዜ ሰዎችን የሚያዝናና የሚያስተምር ቁም ነገር የሚያስጨብጥ በዛውም ልክ ደግሞ ሁሌም የሆነ ጭንቅ ያለ ነገር አይሆንም እና ሰዎችን ለማዝናናት ብለን ፕራንክ ቪዲዮዎች እንሰራለን እና ትላንትና ሰማር የዙም ፕራንክ እያደረገችው ነበረ ያው እና ፕራንኩን ግን የሆነ መጨረሻ ላይ ሊግባቡ አልቻሉም በፕራንኩ ሀሳብ እና ማሜም ትላንትና ስሜታዊ ሆኖ ከቤት ወጥቷል እና አሁን ደግሞ ይዙ ያለው ነገር ምናምን ነገር በቃ ደብሮኛል ምናምን ነገር ከዚህ መውጣት ፈልጋለሁ ምናምን ነገር እያለ ነው እና እነሱን ላስታርቃቸው ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ትላንት የሰራሁት ቪዲዮ በጣም እኔ እንጃ በኮመንትም ብዙ ነገር እንትን ብያለሁ እና እኔን ያሰብኩት ሌላ ነው፣ እሱ ያሰበው ሌላ ነው። በነገራችን ላይ እኔ ፕራንክ ነው እንጂ አንድ ቀን እሱን አስከፍቼም አላውቅም። እሱ ያውቃል ምን ያህል ለእሱ ክብር እንዳለኝ። ግን በጣም ደብሮኛል። ምክንያቱም እንደዚህ ሲሆን አይቼ በቃ ከፋኝ። የምር እኔ ፕራንክ ነው ከእሷ ጋር ተመካክረን ያደረግነው ፕራንክ ነው እና እሱ ሌላ ነገር ነው ያሰበው። ማሜም ከቤት መውጣቱን በጣም እንትን ብሎኛል፣ ከፍቶኛል እውነት ለመናገር። ይዙም ደግሞ እንደዚህ ያስባል ብዬ አላሰብኩም። ምክንያቱም እኔና ይዙ ማለት በቃ ወላሂ በጣም ወደው ወንድሜ ነው። እሱም እንደዛ ያከብረኛል፣ እኔም በጣም ነው የማከብረው። አንድ ነገር መሀላችን ተፈጥሮ አያውቅም እስካሁን ማለት ነው። ማሜም ያውቃል። አንተም ስትመጣ እያየክ ነው። እኔ ልክ እንደ ታናሽ ወንድሜ ነው እሱን የማከብረው። በጣም ወደው ወንድሜ ነው። በምንም ማለት ነው ምንም ቢፈጠር ራሱ እንደዚህ የምር እንደዚህ እንደማይል እርግጠኛ ነኝ እና ለዛ ነው አንተ በቃ ከሱ ጋር መታረቅ ፈልጋለሁኝ። የተሰማው ይቅርታ መጠየቅ ካለብኝም እጠይቃለሁ፣ አለብኝ ደግሞ መጠየቅ አለብኝ። ይሄ በጣም እሱ እያሰበው በቃ አላውቅም አልቅሷል። በቃ የፕራንክ እኔ እንጃ እንዴት እንዳሰበው አላውቅም። ብዙ ነገር አሳልፈናል። አልቆየሁትም ግን በቃ እስከ 1 ወር 2 ወርም ልክ እንደ ቤተሰብ ነው በቃ የምንኖረው። የሆነ ነገር ተፈጥሮ አያውቅም ከዚህ በፊት። ግን በቃ ትላንት ዝም ብዬ ለምን ፕራንክ አላደርገውም ብዬ እንትን ስል በቃ የምሩ መስሎ ያለቀሰ ነበር። ማሜም ከቤት ወጣ። ይሄ ነገር ዛሬ እንትን በቃ ከሱ ጋርም ማሜም ወደ ቤት እንዲመለስ እፈልጋለሁኝ። እሱንም ይዙንም ይቅርታ እጠይቃለሁ። ማሜም መጠየቅ እፈልጋለሁኝ። እና አንቺ ይዙ እኮ የምሩ ተናደ ታውቂያለሽ? እኔና አንቺ ነው የተመካከረው። ይሄ ፕራንክ ማለት እኔ እንጃ እኔ በጣም ደነገጥኩ። ብዙ እንደዚህ ሲያለቅስ ማሜ ደግሞ የምር አድርጎ መውጣቱ ማለት ብዙ ሰዎች አሁን ያውቃል። ማሜም ከዚህ በፊትም ፕራንክ ሰው ይደረጋል። ከዚህ በላይ አይደለም ፕራንክ የሚደረጉት። ግን ይሄ እኮ እኔ እንጃ ይሄን ያክል ደረጃ የሚያደርስ ቢሆን ነው እዚህ አንሰራም ነበር ማለት ግራ ገባኝ። እኔም እንደዛ ነው ያሰብኩት። የምር በጣም ከፍቶታል፣ አልቅሷል። ማሜም ወጥቷል ከቤት። ስለዚህ አሁን እናስታርቃቸው ብለን ነው
እኔ ደግሞ ያው ማሚም ያውቃል ምን ያህል እንደምወደው ምን ያህል እንደማከብረው ያውቃል እና ከቤት መውጣቱ እኔ ትንሽ እንትን ብሎኛል። በሰዓቱ ከባድ ነው። ፕራንካችን ቢያንስ የሆነ እንትን ነው የሚመስለው፣ ግን የፈለገ ቢሆን አይቷል ቪዲዮን። ማሜ እንደዚህ መሆን አልነበረበትም። ይዞም እንግዲህ ኢንሻአላህ ይገባል ብዬ አስባለሁ። ማለት ይሄ እኔና አንቺ የተመካከረው ነገር ነው፣ ብቻሽም አይደለሽም ያደረግሽው። እንግዲህ እስቲ ነው ራሱን ደግሞ እና ይዞ ሰላም አለይኩም። እኔ ትላንት እኮ ያው ፕራንክ ከዚህ በላይ እየተደራረጋችሁ ነበረ ከማሜ ጋር ከዚህ በፊት ማለት ነው። እና እኔ እኮ ትላንት በቃ ወደ ቤተሰቦች እንትን ለምን አናረግም በቃ ያስትን ብዬ ከእሷ ጋር ተመካክረን ነው እንጂ ምን ያህል እንደማከብር ምን ያህል እንደምወድ እንደታናሽ ወንድሜ ነው። እንደዚህ አንድ ነገር መሀላችን ተፈጥሮ አያውቅም። ግን ትላንት ለምን እንደዛ ሆንክ? ይቅርታ መጠየቅ ካለብኝም እኔ ይቅርታ ከልቤ ነው እና እንደዚህ አንተ ማስከፋትም አልፈልግም። ወንድሜ እንደዚህ ሲሆን ማየት ስለማልችል አንተም ልክ እንደ ወንድሜ ስለሆንክ በቃ አዘንኩኝ በራሴ ማለት ነው። እና እኔ ይቅርታ ማለት ፈልጋለሁ። እና ያው ትላንትናም ያው ማሜም ደግሞ ትንሽ ስሜታዊ ሆኖ ጥሎ ስለወጣ ነው። ማሜ ደግሞ ከሌለ እኔ ላስታርቃችሁ ግዴታ ስለሆነ የመጣሁት ይዞ እና ያው አይኔ ምን አድርጋት ነው ከኔም እኮ ያስከፋት ነገር የለም ጭራሽ እስከዛሬም በቃ በሰላም ነው የምናወራው። ትናንት እንደዛ ስትሆንብኝ እኔ በጣም ነገር የተጋባሁት ራሱ ዝም ያልኩ ምን ማባረር ግን ፕራንክ ነው ስትል ነው በቃ እንትን ያልኩት እና ማሚ ራሱ የለም እስካሁን ይቅርታ አድርጌልሻለሁ ችግር የለም በይቅርታው ግን ማሚ በእርግጥ ቤት አልተመለሰም እስካሁን። አሁንም ቢሆን የእናንተን ህይወት መበጥበጥ አልፈልግም። አንተ እንዴት እንደዚህ ታስባለህ? እኔ እኮ ለፕራንክ ነው ያልኩት። መቼ እንደዚህ ያልኩኝ? መቼ እንደዚህ አይነት ነገር አስቤ ማላውቅም። አንተም ታውቀኛለህ። ሰው የሆዱ ነው የሚናገረው ሳስበው። አይ ዘዴ እውነት እኔ እነሱ ተፋክረን ፕራንክ ያደረግን ማለት ይሄ ፕራንክ ነው በቃ ምንም ነገር ለአንተ ያሰበችው ነገር የለም። አብራችሁ ነው የምትኖሩት፣ ብዙ ነገር እስካሁን አብራችሁ አሳልፋችኋል። ግን ፕራንክ ነው ይሄ። ይሄን መረዳት አለብን እንጂ እሷ አስባ ያወራችው ነገር የለም። አሁን በቃ ይዙ እሺ በልና አፍተባባሉ። ከዛ በኋላ በቃ መጀመሪያም በፍቅር በሰላም እየኖራችሁ ከሆነ ከአሁን በኋላም በፍቅር በሰላም መኖር ትችላላችሁ ተቻችላችሁ። እና ያው እኔ አሁን እዚህ ቤት አልሆንም ምናምን ሄዳለሁ ስትለኝ ጊዜ ነው ደንግጬ የመጣሁት ታውቃለህ። ማሜ ቢኖር ኖሮ እንደዛ አትልም። ስለዚህ አርግ ያፉ ብያታለሁ ግን ያው ችግር የለም። አይ አፉ ምናምን እያለ እኮ ሄዳለሁ እያለ ነው። እኔ ማሜ ቤት የለም እንደዚህ አንካባሪ ተነስቶ ሄዳለሁ ማለት ነው። በጣም እኔ በጣም ከብቶኛል እንጂ ማለት በቃ እሱም ቤት የለም። እኔ እንደዚህ ሆኜ አውቃለሁ ከአንተ ጋር እሷ አታውቂም ሆነሽ አታውቂም። እኔም ግራ ገብቶኝ ነው ትናንት በተፈጠረው ነገር እንደዛ ስትይኝ እኔ በጣም ነው የተሰማኝ ነበረ። ፕራንክ ነው ስላልሽኝ ያው ደግሞ እንደዛም ቢሆን ሰው የውስጡን ነው እንጂ የሚናገረው። እንደዚህ ታስባለህ? እኔ ውስጤ አላህ ያውቃል። እንደዚህ ማሰብ ያለማሰብ እሱ ፈጣሪ ያውቃል ሁላችንም ማለት ነው። እኔ ግን አንድ ቀን እንደዚህ አላስብም። ማወቅ ያለብህ ነገር ማለት ነው። በጣም ተሰምቶኛል እንደዚህ ማለት ነው። እና ይዙ በቃ አሁን ነገሮችን ቀለል ለማድረግ እንሞክርና አፍተባባሉ ከልባችሁ። ከዛ በኋላ ያለውን ነገር በቃ እንትን በል አይሻልም? እንደዛ ይሻላል። ይዙ እኔ አፉ ብያታለሁ ግን መውጣት ፈልጋለሁ። ለምን የምትወጣ ከሆነ ታዲያ አፍ ማለት እኔ ምን ይጠቅመኛል? እኔ አሁን አንደኛ ማሜ የለም። ማሜ ከሌለ ግዴታ እኔ ደግሞ ይህን ነገር ማስተካከል አለብኝ። ገባ? ለእኔም ስትል ነገሮችን ቀለል አድርገህ እንትን ማለት አለብን። ማለት ለስጀመር የመውጣት ሀሳብ ያለህ ነው ወይስ እኔ ትላንት ያልኩት ወይ ፕራንክ ያደረግከው ነገር ይኛል አወጣለሁ ያልከው ወይ ማሜ ስለሌለ ነው? አይ መውጣት ፈልጌያለሁ በቃ አሁን ራሱ አስጠልቶኝ እንደዚህ ይዘምን ለምንድን ነው እኮ ፕራንክ እኮ ነው
ፕራንክ አታውቅም እንደ ብዙ ነገር ፕራንክ ማሜንም እያደረጋችሁ ብዙ ነገር እኔ የኔ ብቻ ሲሆን ነው እንደዚህ እየተናደድከው ወይስ እንዴት ነው? ማለት አዎ የተጠቀምኩት እንትን ቃላቶች ትንሽ ካለ ከእኔ ይቅርታ ብያለሁ። ምክንያቱም እኔ እንደ ወንድሜ ነው እንደ ወንድሜ ነው ማከብረው እያልኩ ከቤት ወጣለሁ ስላለ እኔ እኮ ፕራንክ ነው። ፕራንክ ማለት ደግሞ ቀልድ ነው። ይሄ አንተም ታውቃለህ። ሌላ ሰው ቢሆን ችግር የለውም። አንተ እያወቅህ ፕራንክ መሆን እያወቅህ እኮ ፕራንክ አፉ ይሻለው ያለው ግን እኮ ለምን ከቤት ትወጣለህ ነው? ፕራንክ ብቻ ሳይሆን እንዴት ከቤት ወጣለሁ ትላለህ? እስከዛሬ ህይወታችሁ ነው በጣም መሰለኝ ነበር። ወሬት ነህና ይዞ እሺ በላ። ወሬት ነው የምትሄደው? አይዞ አፍ እሱ እየተረዳሽ አይደል? ቆይ ቀስ ብለን እንትን እንበለው ነው የምታውቂያለሽ። እሱ የእውነት እየመሰለን ይሄ ፕራንክ ግን የምናውቀው የሆነ ማለት እንዴት እንደዚህ ያስባል ነው። እኔ እንደዚህ አይነት ሰው አይደለሁም፣ እንደዚህ አይነት ሴት አይደለሁም። ያውቃል ምን ያህል እንደማከብረው እያወቀ እኔ ከቤት እወጣለሁ ማለት እኮ ትዳራችን ራሱ እኮ ይፈርሳል። አሁን ማሜ ቤት የለም። ምን ማድረግ አለብኝ ነው? እኔ አንድ ነገር ባለውና ይሄ ልጅ እኔ እንዲሄድ አልፈልግም። እንደዚህ አስቤ ማለት ማሚ ውጭ ነው ያለው። እሱ ውጭ ነው፣ እዚህ መቆየት አልፈልግም። አይደለም ቆይ ስማኝ፣ ይኸውልህ ይዙ በመጀመሪያ እኔን ስማኝ። እንዴ ማሜ ኖሮ ነው አንተ ከዚህ ቤት መሄድ ካለብህም ማሜ ኖሮ ነው ከዚህ ቤት የምትሄደው። አሁን ማሜ በሌለበት አንተ ከዚህ ቤት ስትሄድ ጊዜ ሰው ምን ይላል? እንዴ ወሬት ነው የምትሄደው? እንዴ መሄድ ካለብህም በቃ ከዚህ ቤት ካልተመቸ ከኔ ጋር አብረህ ትሄዳለህ። ቤተሰብ ጋር እሄዳለሁ እኮ። ቤተሰብ ጋር የት ነው ቤተሰብ ጋር የምትሄደው? ይዙና ቁጭ ወጥራጋና እናውራ እና ቁጭ በል እንዴ። አሁን አንተ ሌላ ቦታ ሄድክ ተብሎ ማሚ ስታየው ጊዜ ማሚ ምንድን ነው የምትለው? እኔንስ ምንድን ለእኔ አታስብም እንዴ አንተ? እሱ ውጭ ነው ያለው። እሱ ውጭ ነው፣ እዚህ መቀመጥ አልፈልግም። ለምን ይቀመጣል እኮ እሱ ይመጣል። እንዴት ታስባለህ? እኔ እንደዚህ አይነት ሴት ነበርኩ ላንተ ወይስ ጀመር ማለት እሱ አይደለሽ አንቺ እንደ አይደለም። እና እንዴት ከመሬት ተነስተህ እሄዳለሁ ትላለህ? እኔ እኮ ፕራንክ ነው ያደረኩት አይደል እንዴ? ወይስ ጀመረ እንደ እህቴ ነው ማይሽ ያልከው ውሸት ነው ማለት ነው? አይደለም። እሱ አይደለም። በሆነ እኮ እንደዚህ አታረግም ነበር። እኔ እኮ በቃ ቅርታ አልኳት እንዴ። እኔ እኮ ትናንት የተፈጠረ ነገር ፕራንክ ነው ብያለሁኝ። እንዴት እንደዚህ ታደርጋለህ? እኔ ህይወታችሁንም ኑሩ በስነ ስርዓት። ወይስ ደግሞ አይደለም አሁን ከቤት ስትወጣ ለእኔ አታስብልኝም? ማሚ አሁን እንዴት ብሎ ነው የሚያስበው? ራሱ ተናዶ ወጥቷል አይደል እንዴ? እሱ እኔ ያሰርጀዋለሁ። እኔ ሄጃለሁ እንጂ ነገር የለም ወይ ደግሞ እኔ በቃ ከቤት ወጣለሁኝ ችግር የለውም። ለምን እንዳለ እኔ ሄዳለሁ። አንቺማ ቤትሽ ነው። እኔ እኮ ቤት አይደለም። ይዙ ስማኝ፣ ይኸውልህ አይደለም ይኸውልህ ይዙ አሁን ተረጋግተክ ማለት ነው። እኔ ቤት አይደለም ይሄ። ይኸው ይዙ ዋሺ በለኝ። ይኸውልህ ስማ፣ በመጀመሪያ ደረጃ ማሜ ይምጣ፣ ችግር የለውም። ማሜ ከመጣ በኋላ አንተ ተወሰነና ትሄዳለህ። አሁን እኔ ቆይ ማሚ እዛ ከጇ በልቼ እንደዛ ከጇ ጠጥቼ እዛ የሰፈር ሰው ያ ሁሉ ሰው የሚያውቀው አንተ ወንድሜ ነህ ተብሎ ትተክ የሆነ ቦታ ሄድክ ሲባል ጊዜ ሰው እኔንስ ምንድን ነው የሚለው? ገባ? ማሜንስ ምንድን ነው የሚለው? ስለዚህ ማሜ ይኑርና ማሜ ይምጣ። ከዛ በኋላ የሚሆነው ነገር እንትን ይባላል፣ ተወሰናለህ፣ ችግር የለውም። አሁን ግን እሺ በል በቃ በቃ ተው እንጂ እኔ እሄዳለሁ። ወዴት ነው የምትሄዱት? አንቺ ተረጋጊ። ድረስ እኔ እንደዚህ አላሰብኩም። ይሄን አልናደድብኛል ብዬ አላሰብኩም። ቆይ እሱን አትሄድ የምትይው ስህተት ነው። እሱ ፕራንክ ነው። በፕራንኩ ላይ አልተመለስኩም፣ ግን አይ ተሰምቶኛል። እንደዛ አይነት ፕራንክ ደግሞ የማይሆን ፕራንክ ነው፣ አይደረግም። ቆይ እሱ ስህተት እየሰራ ነው እያልሽ ነው። አንቺስ ልሂድ ብለሽ አሁን ሌላ ስህተት ለምን ትፈጥሪብኛለሽ እኔ ላይ? አንድ ጊዜ ይሄንን ነገር ጥፋተኛውስ ማን ነው? ፕራንክ እንደዛ አይነት ፕራንክ ይሰራል እኮ። ይኸው ይቅርታ ትጠይቃለሽ። ትክክል አይደል? አዎ እኮ ትክክል አይደል? ፕራንክ ያያች ብዙ ፕራንኮች አሉ። ትናግረን እኮ እነሱ ያደረግነው ብቻው እኮ አላደረገችም። ቪዲዮ አለ። በመጥፎ ሳይሆን በጥሩ ፕራንክ ስንት የሚደራረግ ነገር እያለ አሁን በመጥፎ ነገር ፕራንክ። እሺ በቃ እሱ ተጠይቅሽ ይቅርታ ተጠየቁ አይደል እንዴ? ስለዚህ ቢሆን እንደዛ ታደርጋለህ። ወላሂ ይቅርታ ያደርግልሻለሁ። ወላሂ ይቅርታ ያደርግልሻለሁ እኮ። ስለዚህ አንተ ግባና ቁጭ በል እሺ። ማሚ ደግሞ እሱ ይዞት አዎ እኔ ማሚን ይዤው እመጣለሁ። ማሚ ጋር አንዴ ቁጭ ነው ነው በቃ እስቲ እሺ በል ይዘዋና አንዴ ቁጭ ነው ባለ ለዛቱኝ አትወጭ በምርጠኝ ማለት በቃ እንደዚህ ልቀቀው። እንደዛቱ አንተ በጣም እንትን በጣም እሱ የባሰነሽ አይደለም። በጣም ተሰጥቶ ይዘዋ
እንዴት እንደዚህ ታስባለህ? እኔ በውስጤ ያላሰብኩት ነገር ነው እንዴ የምታስበው አንተ? እንዴት ነው የምታስበው? ይዝዋ አሁን አንዴ ቁጭ በሉ አንዴ ቁጭ በሉ አንዴ ቁጭ በሉ እሺ በሉ ቁጭ በል አንዴ ስማ ይዝዋ አሁን ይኸውልህ አይሆንም። ኧረ ተይ በእናትሽ ነይ። እሺ በይ አንድ ጊዜ ነይ። አንዴ ቁጭ በይ አንዴ ቁጭ በይ። እሺ በይ አታስቸግሪ። አንዴ ቁጭ በይ። እናውራበት። ምንሽ ነው? እሺ ያላሰብኩት ነገር እንዴት ያስባል እሱ? እኔ አንድ ግን ለአንተ መጥፎኝ ያውቃለሁ። እንዴት እንደዚህ ታደርጋለህ? ከቤት ወጣለሁ ካልክ ደግሞ አሁን እሱ ምን ይሰማል? አንተ ከቤት ወጥተህ እሱ ሲመጣ አሁን ምን ልለው ነው? እሱን አገኘዋለሁ። እኔ ራሴ አይደለም እሱን አገኛለሁ ሳይሆን በቃ በፍቅር እንደ ድሮዋችን በፍቅር ነው የምንኖረው። ለፍራንክ ብለህ እንደዚህ ታደርጋለህ? ይዙ እንዴት እንደዚህ ታስባለህ? እንደዛ አስቤያለሁ። እኔ ፕራንክ ነው አውቃለሁ፣ ግን በቃ ፕራንክ ነው ታውቃለህ። ለምን እንደዚህ ታደርገኛለህ? የምር እንደ ህትክም የምትወደኝ ከሆነ እንደ ድሮዋችን ነው የምንኖረው። ካልሆነ ግን እኔ ከቤት ወጣለሁ ማሚ እስከሚመጣ ድረስ። ይዝዋ ይኸውልህ ፕራንኩ በቃ አሁን ትክክል አይደለም። በቃ ትክክል የሆነ ፕራንክ አይደለም። ይዙ ይኸውልህ በቃ በእሷም ስም እኔ ይቅርታ ልጠይቅህ፣ ግን ደግሞ አሁን ስትሄድ ጊዜ ይኸውልህ የት ነው የምትሄደው? እኔ ለእኔም ደግሞ ማሰብ አለብህ፣ ለማሜ ማሰብ አለብህ። ገባህ? ማሜ አሁን አንተ በሌለህበት ስትሄድ ጊዜ ሰው ምንድን ነው የሚለው? ገባህ? አቢ ምንድን ነው የሚለው? ማሚ ምንድን ነው የሚሉት? ገባህ? እነሱ እንደዛ ተንከባክበው እዛ ቤት የሚያኖሩን ሰዎች አሁን አንተ ከዚህ ቤት ወጥቼ ሄጃለሁ ምናምን ብትል ማሜ እንዴት እንደሚሳሳልህ፣ እንዴት እንደሚንከባከብህ፣ እንዴት እንደሚወድህ ታውቃለህ? እዚህ ቤት በእንክብካቤ ነው የምትኖረው ከማሜ ጋር አይደለም? ከማሜ ጋር ስትኖሩ ጊዜ ሁሌም በእንክብካቤ ነው እየኖርክ የነበረው አይደለም እኮ። በቃ እንደዛ ነው መሆንም ያለበት። ይዙ እሱ ሲመጣ ጊዜ ማሜ ማሜ እሱ ደግሞ ይዞት ይመጣል። አፉ በላይ ስለኝ ወዲያው ተቀብያለሁ። ችግር የለም። እኔ እንደዚህ አይነት ነገር አስቤም አላውቅም። የምሬን ነው። በጣም ተሰምቶኛል። እሺ ይዙ እንደዚህ ታስባለህ ብዬ ራሱ አስቤ አላውቅም። የምሬን ነው እኮ። ፕራንክ ትናንትና ራሱ በሰራሽው ቪዲዮ ላይ እኮ ፕራንክ አድርጌያለሁ ምናምን ስትይ እኔ ምንድን ነው ያልኩት? ወዲያው እኔ ከቤት ራሱ አልሄድኩም። ማሜ ነው እሱ ወጥቷል ወደ ውጭ። እኔ ይሄን ያክል በቃ እኔ እንትን ለማለት የሞከርኩት በቃ አልሄድኩም ጭራሽ። ለራሱ ከቤት እኮ አልወጣሁም። ትናንት እዚሁ ነው የተቀመጥኩት። አይ በቃ ሁሉ ነገር ለከይር ነው። አይ አንዳንድ ጊዜ ደግሞ እንደዚህ አይነት አሁን ማፉታውን ተቀብያለሁ ነው ያልኩት። ጀማራ እኔ ማሜ እዚህ ስለሌለም በቃ እኔ ቤተሰብ ጋር ዳኝም ፕራንክ ነው እያልኩኝ ነው የሄደው ማለት ነው። እንደ አንተ ራሱ አስብ፣ ምን ችግር አለ? እኔ እኮ ያደረኩት ፕራንክ ነው። እሱ ራሱ እኔ ላይ ተናዶ እንዴት እንደወጣልኝ ነኝ የማውቀው። እና ውጭ አድሮ ደግሞ አሁን በጣም ተሰምቶኛል። እሱ ደግሞ እንደዛ ስል በቃ እኔ እንደውም ዛሬ በቃ እዛ ዘመድ ጋር እሄዳለሁ፣ ችግር የለውም። እሱ የተናደደው ለምን መሰለሽ? አንቺ እንደዚህ አይነት ፕራንክ በማድረግሽ፣ በዛ ላይ እኔ ጋር ተነጋግረሽ ተመካክረሽ ቢሆን ኑሮ ያደረገችው ችግር የለም። ማሜን ፕራንክ ለማድረግ አብሮ እናሳምነው። ሁለታችንም እኮ ፕራንክ ልታደርግ ብላ እኮ ነው። እኔና እሷ እኮ ነው የተመካከርነው። አንቺስ እንዴት እንደዚህ አይነት ፕራንክ እሷ ስታስቡ ማንኛቸው ሄደው እንዳመጣችሁት አላውቅም፣ ግን እንደዚህ አይነት ፕራንክ አድርገን ነው ያሰብነው። እኮ ሌላ ነገር ይፈጠራል አሁን እኮ ነው የገመትነው። ግን አላሰብንም። እንደዚህ ብናስብ ነው እናደርግም ነበር። ፕራንክ ብለን እኮ ነው። ግን ያው እንግዲህ እዚህ ጋር ይቅርታ ችግር የለም። እኔ ኮፍ ብያለሁ። መጀመሪያ ነው አፉ ያልኩት እኔ ችግር የለም። ይሄ አንቺ ደግሞ ተረጋጊ። በቃ እኔ ችግር የለውም ተረጋግቻለሁ። በቃ ዛሬ ራሴን እንትን ማድረግ ፈልጋለሁ። ውጭ እንዴ አንተ እንኳን እዚህ መጣክ በቃ እኔ ልሂድ። እሺ ይሄ ነገር ምኑን መስመር ያዘ ታዲያ? አሁን እሱ እዚህ የሚቀመጥ ከሆነ እሱ አይ በጣም ተሰምቶኛል። እሱ ያሰበው ነገር እኔ ያላሰብኩት ነገር ነው እያለኝ በጣም ያለውን ያልኩኝ እኔ እኮ እስካሁን ድረስ በፍቅር እየኖረን ለአንድ ቀን ብቻ እንደዚህ መሆን ከኔ ከፍቶኛል። የምር ዛሬ እንዴት ሲመጣ ራሱ ደስ ብሎኝ በቃ ይቅርታ ልጠይቅህ ብዬ እያሰብኩ አንተ እንደዚህ እንዴት ታስባለህ? እኔ እንደዚህ አይነት ሴት ነበርኩ? ለአንተ ጥሩ አልነበርኩ?
ጥሩ ነሽ አንቺ ለኔ ጥሩ ነሽ፣ ግን እንደዚህ እኔ ጭራሽ እንደዚህ አይነት ነገር ቆይ ተረጋጊ። እሺ በይ፣ ኧረ አታስቸግሪን እኮ እሺ በይ፣ ነይ ቁልፉን መልሽው። እሺ በይ፣ ሰማሃር አንዴ ስሚኝ፣ እኔን ይኸውልሽ፣ ስሚኝ፣ ይቅርታ ይኸውልሽ፣ እሱን አትሄድም ብለሽ የከለከልሽው ስህተት እየሰራ ነው ብለሽ ስላሰብሽ ነው አይደለም? አሁን ደግሞ አንቺ ስህተት እየሰራሽ ነው። ስለዚህ እኔ ተሰማኝ፣ እንደዛ ሲልም ተሰማኝ። እኔ እኮ አንተ ስትመጣ ይቅርታ ጠይቃለሁ ብዬ ስላሰብኩ አይደል እኮ። አሁን ይቅር ተባባላችሁ እኮ በቃ። አሁን እኮ የትም አይሄድም እኮ በቃ። ያው አሁን እኮ ነገሩን እኮ አቀለለው። እሱ ሲያቀለው ደግሞ አንቺ ነገሩን አታክብጂው። አንተ ስለመጣ ካመሰግናለሁ። እኔ ግን እሱ ቤት እስከመለስ አይደለም። እሺ በይ፣ ነይ። አይሆንም። እሺ በይ ሰማሃር፣ እሺ በይ። ሲጀመር ዛሬ ራሱ ማሜንን ይዞ ይመጣል፣ መምጣቱ አይቀርም። እንደዚህ አትሆኚ። ሁሉ እኮ ዘዴን እኮ አሁን ይሄ ማወቅ ነበረባቸው ማለት ፍራንክ መሆኑን እኮ ተናገር። ቢያንስ ማሜም ደግሞ ወጥቶ ማደር አልነበረበትም እንደኔ። አይ አሁን የፕራንኩ ይዘት ትክክል አይደለም። እሱ የተናደደ ማሜ አይታል፣ ቪዲዮ ላይ ተፖስቶ ቢሆን አይታል። አንተ ማሜ ጋር ስትመላለስ ምናምን ያለው በዛ መሰለሽ እንትን ያለው ትንሽ እና ሁሉ ነገር ለኸይር ነው የሚሆነው። አፍ መባባለው ካሁን በኋላ እንደዚህ አይነት ስህተቶች እንደማይፈጠሩ ይሄ ነገር በቀላሉ ያልፋል፣ ማለፉ አይቀርም። ይሄ ነገር ካለፈ በኋላ እንደዚህ አይነት ስህተት ድጋሚ አይፈጠርም ነው እንጂ ሌላው ነገር በቃ ይሄ የሚፈጠር ነገር ነው። ግን ደግሞ የፕራንኩ ይዘት ትክክል አልነበረም። አዎ እሷም አምናበታለች፣ ትክክል አልነበረም። አፍ በለኝ ብላለች። ማሜንም አፍ ይላታል። እና እኔ አሁን ማሜንም አወራዋለሁኝ። ኢንሻላህ ይመጣል። ሲጀመር እሱ ራሱ እንደዚህ እንትን አይልም። ማሜም ይቅርታ መጠየቅ እፈልጋለሁ። መቼም ቪዲዮ ማየት ይችላልና ካልተመለሰ ማለት ነው ቤት እንደመለስ አገኔ በጣም እሱን አስረዳዋለሁ። በጣም ይቅርታ ቪዲዮ ካየ ከኔ በጣም ይቅርታ ፍራንክ ለማድረግ ነው እንጂ ሌላ ነገር አስቤ አይደለም። አንተም ታውቃለህ ለምን እንደዛ ብለህ ትወጣለህ። በጣም ተሰምቶኛል የምር። ከዛ ወደ ቤት ተመለስ። እሱ እንዲመጣ አደርገዋለሁ። ችግር የለም ይመጣል። ስለዚህ ይመለሳል። ወደ ታልክሽ በቃ ተይው፣ ተረጋጊ። እሱ ይመለሳል ወደ ቤቱ፣ የትም አይሄድም። በጊዜው እንትን ብሎት ነው ከፍቶና መጣጥ እና ውድ ቤተሰቦች ብቻ ያው ዋናው እናንተ አፍ መባባላችሁ ነው። የዛሬው ቪዲዮ ይህንን ይመስል ነበረ። ቀጣይ እናንተ በምትፈልጉት አይነት ቪዲዮ እንደምንመጣ ተስፋ አደርጋለሁ። ሁሉም ነገር ሰላም ሆኖ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ።